በአዶናይ ጉዳይ ምን ሲል ነበር? ህዝብ ምን ሲል ነበር? እስቲ ንገሩኝ። ምን ሲል ነበር? አለባበሳቸው ኢትዮጵያ ወጣቶችን ሊያባልጉ ነው። አለባበሳቸው እንደዚህ ነው። ቲክታክ አዋርድ በቃ የተዋረደ ነው። ያልሰራ ቪዲዮ የለም አይደል? ቲክታክ አዋርድ የተዋረደ ነው። ቲክታክ አዋርድ ከነስሙ የተዋረደ ነው ሲል ቆይቶ መንግስት ህዝብን ሰምቶ እርምጃ ሲወስድ ደግሞ መንግስት ባለጌ ነው። የእኛን ህዝብ ማስደሰት አይችልም ብራዘር። የእኛን ህዝብ ማስደሰት በፍጹም አይቻልም። ኢምፓስብል። የእኛ ህዝብ የመጨረሻ አስቸጋሪ ሰይጣን የሚበልጠው ህዝብ ነው ስትሉ አልነበር? እስቲ ንገሩኝ። እያንዳንዱ ወጥቶ መንግስት እንደዚህ አይነት የተዋረደ ነገር በኢትዮጵያ ሲሰራ ዝም ብሎ ቁጭ ብሎ ያለ እያላችሁ ስትሳደቡ ነበር አልነበረ? ነበራችሁ። አዋርድ የተባለው እውነትም ከነስሙ አዋራጅ ነው፣ ውርደት ነው። ቲክታክ አዋርድ እያላችሁ ስትሳደቡ ነበር። እንደው አልነበራችሁ? አበሻን ማስደሰት አትችልም። የፈለገ ነገር መንግስት ሰምቶ የህዝብን ድምፅ ሰምቶ ቆይ አስሬ ምርመራ አረግባቸዋለሁ ሲል ኧረ በለው መንግስት እኮ ማለት ይላል። የእኛ ህዝብ ማስደሰት አይቻልም። መንግስት ህዝብን አትስማ። የምትፈልገውን እርምጃ እኔው 80% ከመንግስት ጋር ጉቺዬ እኔም ብያለሁ። እንግዲህ ሶሻል ሚዲያ ላይ ሰምተናል። ህዝቡ በሁለት ተከፍሏል። እኔ አልደድብም አልሰግጥም ከሚሉኝ ነው። ብዙ የሃይማኖት አባቶች አንደድብም አንሰግጥም ብልግና ነው፣ አለባበሳቸው ብልግና ያለበት ነው። የተወሰኑትን ጠርቶ ህዝብ ብሏል ብለናል። አስተያየት የተሰጠባቸው ሰዎች አሉ አስተያየት ተሰጥቶባቸው ይህን የተሰጠውን ህዝብ መንግስት አየው። ኦኬ ነዋት ህዝቡ ምናልባት ፖይንት አለው። ህዝቡ ምን አለው? የተናገረው ንግግር ትክክለኛ ነው። ስለዚህ ህዝብ ያለውን እንወስዳለን ብሎ እናጣራ ምርመራ እናደርጋለን ሲል ተመልሳችሁ ደግሞ አቤት 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 ትላል። ይሄ ነው የኛ ህዝብ። ማስደሰት አይቻልም። አትችልም ማስደሰት። ማንንም አታስደስትም። ስለዚህ መንግስት ምን ወርቅ ቢያነጥፍ ኢትዮጵያ ላይ ፋንድያ ነው የሚለው። ራሳችሁ ብላችሁ ራሳችሁ እነዚህ ትውልድን ያበላሻል ብላችሁ መልሳችሁ ግን መንግስትን የምትወቅሱ ሰዎች በሰላም ምንድን ነው የምታጨሱት? ምንድን ነው የምታጨሱት? ቁጥጥር ስር መዋላቸው ተሰምቷል። የቲክቶክ ክሬቲቭ አዋርድ አሸናፊ የነበረው አዶናይና እንዲሁም ቲክቶከር ጃኒ ዛሬ አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተነግሯል። ቲክቶከሮችም ስለታሰሩበት ጉዳይ በይፋ የተባለ ነገር ባይኖርም መረጃውን ያገኘነው ከፋስት መረጃ ነው። በጉዳዩ ላይ አዲስ ነገር ካለ የማቀርብላችሁ ይሆናል። ፎሎ ማድረግ አዳዲስ መረጃዎችን መከታተል ትችላላችሁ። አብይ አህመድ ሰግጦ አዶናይን አስሮታል። ሰግጥ ፈምስ የምትል ሐረግ ቤተ መንግስት ደርሳለች ማለት ነው። አዶናይን ጨምሮ ብዙ ቲክቶከሮች ከትላንት ጀምሮ እየታሰሩ ነው። ምክንያት አድርጎ ያቀረበው ፌዴራል ፖሊስ ደግሞ ልብ ይነካል። ለህብረተሰቡ እሴት እንጨነቃለን ይላል። ምናልባት ሰምታችሁ ካልሆነ ከሁለት ቀን በፊት አንድ ታዋቂ ጋዜጠኛ በግብረ ሰዶማዊነት ተጠርጥሮ ሙሉ መረጃ ተገኝቶበት መንግስት ሊሰማው አልፈልግም። እነዚህ ልጆች እና አዶናይ የታሰሩበት ምክንያት ግን ከኔ በላይ ተሰሚነት እያገኙ ነው የሚል ተራ ወግ ነው። አብይ አህመድ ህዝብ ትኩረት ነስቶኛል ባለ ቁጥር ሁሉ የሚችለውን እያደረገ በክፉም በደጉም ህዝቡ ዘንድ መነሳት ይፈልጋል እንጂ አንድም ቀን የህብረተሰብን ችግር ለመፍታት አስቦ አያውቅም። አብይ አህመድ ልወደድ ባይነት ስላለበት ብቻ ነው። አንድ ነገር ላስታውሳችሁ። የድንግል ማርያም ምስል የቀደደች አንድ እንስት ነበረች። ያቺ እንስት ብዙ ችግር እንደፈጠረች ታውቃላችሁ። አንድ ወንድማችንም ቤቷ ድረስ ሄዶ ምናምን ችግር ተፈጥሮ ምናምን ያልሽ ታሰረ። አብይ አህመድ መስቀል ሊከበር አንድ ቀን ሲቀረው ልጅቷን አግኝቻታለሁ ብሎ መጣ። ልጅቷ በቁጥጥር ስር ዋለች ተባለ። በበነጋታው ሲኖዶስ ውስጥ ያለ የአብይ አህመድ ካድሬ ጳጳስ አብይ አህመድን እናመሰግናለን ለዚህ ጉዳይ አለ። መንግስት ራሱ በደል በድሎህም ራሱን ይቅርታ እንድትለው እንድትክሰው ይፈልጋል እንጂ የዳቦ ዋጋ መናር፣ የህብረተሰብ መጨነቅ፣ የዘይት መናር፣ የእንቁላል ዋጋ 150 ብር መግባት፣ የነዳጅ ዋጋ በ1 ሊትር 200 ብር ማለፉ መንግስትን አያስጨንቀውም። ይሄ የህብረተሰብ ችግር ነው ብሎ ያስብ። መንግስት
ህዝቡን ያስጨንቋል ብሎ የሚያምነው አንድ የቲክታክ ሴት የለበሰችው አለባበስ ነው እንጂ ከከተማ ውጪ አውጥቶ የሚጥለው ህዝብ ይኑር ይሙት መዳኑን እንኳን ማረጋገጥ አይፈልግም። ምንም ጊዜ ቢሆን አብይ አህመድ ትኩረት እንዳይነፈገው ስለሚፈልግ ብቻ ህዝቡ ዘንድ ትኩረት ለማድረግ እንደዚህ አይነት ነገሮችን ያደርጋል። ስለዚህ የሚገርም አይደለም። ነገም ከነጎዲያም ይቀጥላል። እስከ መቼ? ህዝብ አብይ አህመድ ላይ መነሳት እስካልቻለ ድረስ መናፍቃን ጎንደር ላይ እንዴት እንዲህ ሊሰለጥኑ ቻሉ? የሊቃውንት ሀገር የሃይማኖት ሀገር በምትባለው ጎንደር ላይ ብዙ ታሪክ ባላት በዚህ ታላቅ ሀገር ላይ እንዴት መናፍቃን እንዲህ ሊፈነጩ ቻሉ? እንዴት ማይተብ ያሰረ ክርስቲያን ነጠላ ለብሶ በመናፍቃን አዳራሽ እንዲህ ሲንከባለል ዋለ ብላችሁ ለምትጠይቁ እያንዳንዱን መልስና እውነታ እኔ ነግራችኋለሁ። እስከ መጨረሻው ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች አዳርሱት። አሁን ጎንደር ያለችበት ሁኔታ ምን ይመስላል? ከወጣቱ ስንነሳ ግማሽ ወጣት ተሰዷል፣ ግማሹ ወጣት በጦርነት አልቋል፣ ግማሹ ወጣት ደግሞ ተሳቋል፣ ግማሹ ወጣት አንገቱን ደፍቶ እየወጣ እየገባ ስራውን የሚሰራ ነው። ግማሹ ወጣት ቲኔጀሩ ደግሞ በቁማር የተጠመደ በሱስ የወደቀ የሚጠጣ የሚቅም የሚያጨስ ስለ ቤተክርስቲያን የማይገደው ከዓመት አንዴ በጥምቀት ወይም ደግሞ በመስቀል መጥቶ ያውም ተጣልቶ የሚሄድ በጥምቀት ሃይማኖታዊ ይዘቱን ከማስጠበቅ ይልቅ በጭፈራና በሙዚቃ የሚያሳልፍ አልጋ ቤቱን የሚያጨናንቅ ወጣት የሞላባት ሀገር ብትኖር አሁን ጎንደር ናት። እንዲሁም ምዕመኑን ብንመለከት ግማሹ ምዕመን በጣም ቸግሮታል፣ ጦርነት አጎሳቁሎታል፣ ስራ እንዳይሰራ እንኳን መንገድ ተዘግቶበታል፣ እንዳይወጣ እንዳይገባ በነጻነት ስራውን እንዳይሰራ እገታ በዝቶበታል፣ ልጁ ይታገትበታል፣ ልጁ ታግቶበት 1 ሚሊዮን 2 ሚሊዮን ይጠየቅበታል። ብዙ ምዕመናን ተቸገረው ነው ያሉት። ሚላስ የሚቀመስ የሌላቸው በየቤታቸው ተቸገረው ችግራቸውን ተሸክመው የሚቀመጡ ብዙ ክርስቲያኖችና ምዕመናን አሉ። የሚያስገርመው ደግሞ ግማሹ ደግሞ የደላው ነው። ቀን በቀን ቁርጥ እየቆረጠ የሚበላ የወደቁትን የተራቡትን ወገኖቹን ዘመዶቹን ዞር ብሎ የማይመለከት በየመጠጥ ቤቱ በየጭፈራ ቤቱ ብር የሚበትን ሰው ሞልቷል። እረፍ ብሎ እንዳይናገር ንስሐ አባት ደግሞ ችግሩ በልጦበት በገንዘብ ተደልሎ ቁጭ ብሏል። ስለ ቤተክርስቲያን ችግርና መከራ ሰምቶ አረ ጉድ ነው ብሎ የሚያልፍ እንጂ ችግሩን ለመፍታት የሚሯሯጥ ምዕመን ደንብዛም የለም። ቤተ ክህነቱም ቢሆን ሙስናና በዘር መከፋፈል ነግሶበታል። እንዲሁም ወደ ቤተክርስቲያን አስተዳዳሪዎች ብንመጣ ደግሞ በመንፍቅና የሚጠረጠሩ ብዙ የቤተክርስቲያን አስተዳዳሪዎች አሉ። ምዕመናንን ከመርዳት ይልቅ ምንም ያልሆነ ቤተክርስቲያን አፍርሰው ህንጻ ቤተክርስቲያንን ለመስራት ይራራጣሉ። ህንጻ ስላሴ ግን እዚህ እየፈረሰ ነው። ሃይማኖቱን ስለሚለውጠው ምዕመን ስለሚቸገሩ ምዕመን አይገዳቸውም። የቆመ ቤተክርስቲያን አፍርሰው የዕለት ጉርስ ካጣው ምዕመን ላይ ቤተክርስቲያንን ልሰራ ነውና ገንዘብ አምጣ ብለው ታቦት አውጥተው የሚለምኑ የቤተክርስቲያን አስተዳዳሪዎች በዝተዋል። የቆመ ቤተክርስቲያን አፍርሰው በብዙ ሚሊዮኖች ቤተክርስቲያን የሚሰሩ ምዕመኑን ዞር ብለው የማይመለከቱ ጉባኤ የማይዘጋጁ ታቦት እንኳን በአመት አንዴ ወጥቶ ቃል እግዚአብሔር ከሚሰጥበት ይልቅ ገንዘብ የሚለመንበት ጊዜ ይበዛል። ይሄንን ነገር የሚቃወሙ ሊቃውንትን ደግሞ ስር ከስር እያሳደዱ ከሀገር አባረዋል። አሁን እረፉ ተው ብሎ የሚናገር ሊቃውንትም የለም። ለምን ከተባለ እንደ አካለ ወይ ይታሰራል ወይ ደግሞ ከስልጣን ይባረራል። እንዲሁም ወደ ሰንበት ትምህርት ቤት ብንመጣ ዕውቀት እንጂ ህይወት የሌለው ሰንበት ተማሪ ምንም የማይገደው ከቦ ከዘመረ ምንም የማይመስለው ስለ ቤተክርስቲያን ማይጨንቅ ማይወያይ መፍትሄ ለማምጣት የማይጠር ሰንበት ተማሪ ያለባት ሀገር ናት። እና በዚህ ሁሉ አጋጣሚ ውስጥ ማን ተጠቀመ? መናፍቃን ተጠቀሙ። በሆድ አታለው ህዝበ ክርስቲያኑን ወሰዱት። አይዛብ ተጠቀሙ። በሆድ አታለው በገንዘብ አታለው ብዙ ክርስቲያን አይዛብ ሆኗል። ብዙ ክርስቲያን ደግሞ መናፍቅ ሆኗል። ግማሹም ደግሞ ማይተቡን አስሮ ለሆዱ ሲል እንዲህ ሲንከባለል ታያላችሁ። ይሄ ሁሉ ችግር የመጣው ከቤተ ክርስቲያን አስተዳደር ጉድለት ነው። ቤተ ክርስቲያን ልጆቿን በፋይናንስ ብትደግፍ፣ ከህንጻ ይልቅ ሰው ላይ ብትሰራ፣ ቤተ ክርስቲያን ከሰዎች መለመን ብታቆምና እየተቸገሩት መርዳት ብትጀምር ይሄ ሁሉ ችግር ይፈታ ነበረ። የገጽታ ግንባታ እየተባለ ተመችቷቸው ደልቷቸው ቲክቶከሮች ሲዘፍኑ፣ ቲክቶከሮች ሲዘሉ ጎንደር ላይ ትመለከቱ ይሆናል እንጂ ብዙ ሰው ብዙ ምዕመን ተቸግሮ ያለባት ሀገር ሃይማኖቷ እየተሸረሸረ ዕለት ዕለት እየጠፋባት ያለች ሀገር ብትኖር ጎንደር ናት። በአጠቃላይ ጎንደር ላይ ያለው ሁኔታ ይህንን ይመስላል። እግዚአብሔር ምሕረቱንና መፍትሄን ይላክልን። እኛን ወጣቶችና ዲያቆናት ምዕመናን ካህናት ስራ ብንሰራ እንደሚለወጥ ተስፋ እናደርጋለን።
ይቆያል። በጎንደር ከተማ የተፈጠረው ነገር እጅግ አነጋጋሪ ሆኗል። እንግዲህ እዚህ ምስሉ ላይ እንደምትመለከቱት ህዳር 26 ከ28 ድረስ በግሎሪ ኦፍ ጋድ ቲቪ ፕሮፌት ዘካሪያስ አማካኝነት እንግዲህ በጎንደር ከተማ የወንጌል አገልግሎት ተከናውኖ ነበረ። በዚህ ምክንያት እንግዲህ እንደዚህ አይነት ነገሮች ተፈጥረዋል። ጎንደር ላይ እንደዚህ አይነት ነገሮች መፈጠሩ ደግሞ እጅግ አነጋጋሪ የሆነ መጥቷል። እናንተ እንዴት ተመለከታችሁት? እስኪ ሐሳብና አስተያየቶቻችሁን ኮሜንት ላይ ጻፉልን። ለማንኛውም ይህን መረጃ ሌሎች ሼር ማድረጋችሁ እንዳትረሱ። ሰበር ዜና ተሰምቷል። ጃኒና አዶናይ ዛሬ አመሻሹን በፌዴራል ፖሊስ ቁጥጥር ስር መዋላቸው ተነግሯል። ይህ እርምጃ ፌዴራል ፖሊስ በቅርቡ በአለባበስና ከኢትዮጵያ ባህልና ወግ ያፈነገጡ ይዘቶች ላይ የሚያተኩሩ ወጣት ቲክቶከሮች ላይ የጀመረው የማጣራትና የቁጥጥር ዘመቻ አካል ነው ተብሏል። በዚህም እንግዲህ በዛሬው ዕለት አዶናይና ጃኒ በፖሊስ ቁጥጥር ስር መዋላቸው ተነግሯል። ይመቻችሁ። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ተጽዕኖ ፈጣሪው ቲክቶከር አዶናይ በዛሬው ዕለት አመሻሽ ላይ በፌዴራል ፖሊስ እንግዲህ ለጥያቄ ትፈልጋለህ በሚል በቁጥጥር ስር መዋሉ ፋስት መረጃና እንዲሁም ደግሞ ቡሻ ፔጅ። በነገራችን ላይ አዶናይ የታሰረበት ዋነኛ ምክንያት የሐሳቡ የሰግጥ ፈምስ የሚባለው ሐሳብ ብዙ ሰዎች ትላልቅ ሰዎች ጨምሮ አስተያየት ሰጥተዋል፣ ተችተዋል። ነገር ግን ዋነኛዋ ሐሳብ እሷ አለች። አሁን የእስሯ ምክንያት ዋናዋ እቺ ዳግማዊ ቴዎድሮስ ኢትዮጵያ እንዳረጋለው እቺ ፖለቲካ ትንታኔዋ በጣም ከባድ ናት። ምክንያቱም ከጀርባዋ ብዙ ነገር አዝላለች፣ የታዘለ ነገር አለ ብሎ ስለሚታሰብ በጣም ከባድ ፖለቲክስ ናት። ትዝ ካላችሁ ጊዜ ላይ ሴፉ ላይ ቀጣይ ንጉስ ወይ ዳግማዊ ቴዎድሮስ ነኝ የሚል ሰው መጥቶ ነበር እና ሴፉ ላይ እንደውም ቀርቦ ፕሮግራሙ እንዳይተላለፍ ተቀርጿል፣ ግን እንዳይተላለፍ ተደርጓል የሆነ ጊዜ ላይ ትዝ ካላችሁ። አየር ኃይል ሄዶ የተናገረው ንግግርም አይደለም። ምክንያቱም የዛኔ ተጠርቶ ነው ሄደው፣ ዝም ብሎ አይደለም ሄደው፣ ተጋብዞ ነው ሄደው። ስለዚህ የሚጋብዘው አካል ነው የሚጠየቀው እንጂ አዶናይ አይደለም። ጥፋት የለበት። አንዳንዴ አንተ ማታውቃቸው ነገሮች ይሄ እንደዚህ ነው እንደዚህ ነው አካሄደን ተከትሎ ፖለቲክስ ትንታኔ ይሰጣል። ይሄ እንደዚህ ነው ስለዚህ ይሄ ነው ተብሎ ጥፋተኛ ሊያደርግ ይችላል። ሶ አዶናይ ይፈታል አይቀርም፣ ግን ትንሽ የፖለቲክሱ ላይ ትንሽ የሆነ ነገር ማድረጋቸው አይቀርም ብዬ አስባለሁ። ምክንያቱም ይሄ ልጅ አሁን ቲክቶክ ላይ በጣም አግሬሲቭ ሆኖ ብዙ ሰው የሚወደው ነው፣ በጣም የሚከተለው ነው። አንድ ሰው የሚናገረው ካለ ሁሉም ሰው ይከራከርለታል። ሶ ምንድነው የሚለው ሐሳብ አለ ሆኖ ዳግማዊ ቴዎድሮስ የምትባለው ሐሳብ ግን ከመሪነት ጋር ከፖለቲክስ ጋር እና ነገሮች ጋር ስለሚገናኝ እሷ ከባድ ናት ብዬ አስባለሁ። ሲኮፒ ሊንክ ያደርጋችሁ ያው ሐሳብ ጻፉ።